ትናንትና ጀማዓ ላይ ሲሻሙ የነበሩ አሁን የሰለቹ፣ ትናንትና በጣም ጎበዝ የነበሩ ዲናቸው ላይ አሁን የደከሙ የተለያየ ነገር እናያለን። ተለወጠው ራሳቸውን ቀይረው ረመዳን ተጽዕኖ አሳድሮባቸው ማንነታቸውን ከአላህ ሱብሓነሁ ወተዓላ ጋር አስተዋውቀው አግባብተው የአላህን መስመር ይዘው የቀጠሉም አሉ። أيها المسلمون عباد الله، الله سبحانه وتعالى يقول في كتابه الكريم: يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. الله سبحانه وتعالى بتكبر بهنا القرآن ተቅዋ እንዲኖረን አላህ ሱብሓነሁ ወተዓላ እንድንፈራ ያዘዘብናል። ምንጊዜም የአላህ ሱብሓነሁ ወተዓላ ንግግር የአላሁ ሱብሓነሁ ወተዓላ ቁርአን ተሰምቶ የማይጠገብ ተቀርቶ የማያልቅ የማያረጅ የማያፈጅ የማይሰለች የሆነ የአላህ ሱብሓነሁ ወተዓላ ንግግር ነው። ቁርአን ምንጊዜም እንሰማዋለን። ምናልባትም ብዙ ጊዜ እንደሚታወቀው በቅርብ ሰዓት በቅርብ ጊዜ ከተወሰኑ ቀናት በፊት ረመዳን ውስጥ ነበር ያለነው። የዛን ሰዓት የነበረ የሰዎች እንቅስቃሴና ፍላጎት፣ ምርቃና፣ ነሻጣ፣ ተነሳሽነት በጣም ልዩ ነበር። ነገር ግን ረመዳን ሲሄድ ብዙ ነሻጣዎችን ይዞ ሄዷል። አዎ ይታወቃል። በረመዳን የገቡ የነበሩ ሰዎች አሁን ወጥተዋል። ይሄ ያለ ነው፣ እውነታ ነው፣ ተጨባጭም ነው። ደግሞ በሰዓቱ አናወራም ነበር። ለምን? ገይብ لأنه غيب لا يعلمه إلا الله። የመጡ ሰዎች እነከሌ ይሄዳሉ ብለን አናውቅም ነበር። ትናንትና አናውቅም። ዛሬ ላይ ትናንትና ሲሰግዱ የነበሩ ያቋረጡ፣ ትናንትና ጀማዓ ላይ ሲሻሙ የነበሩ አሁን የሰለቹ፣ ትናንትና በጣም ጎበዝ የነበሩ ዲናቸው ላይ አሁን የደከሙ የተለያየ ነገር እናያለን። ተለወጠው ራሳቸውን ቀይረው ረመዳን ተጽዕኖ አሳድሮባቸው ማንነታቸውን ከአላህ ሱብሓነሁ ወተዓላ ጋር አስተዋውቀው አግባብተው የአላህን መስመር ይዘው የቀጠሉም አሉ። አላህ ያዘነላቸው ማለት ነው። በረመዳን ገቡ የቀሩ አሉ። አላህ ሱብሓነሁ ወተዓላ የሻላቸው ኸይር የሻላቸው ኸይር የፈለገላቸው አላህ ያዘነላቸው ቀርተዋል። ያመለጡም አሉ። ሲወጣ ረመዳን ሲወጣ ሸይጣን ከእስር ቤት ሲለቀቅ ተያይዘው ይሄዱ አሉ። መልሰው ጫት ቤታቸው፣ መልሰው እዛው ቪዲዮ ቤታቸው፣ መልሰው እዛው ሽሻ ቤት፣ መልሰው ወድቀዋል። ነገር ግን አላሁ ሱብሓነሁ ወተዓላ እንዲህ ይላል: ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ አለ፣ ኢተቁላህ፣ አላህን ፍሩት። እናንተ አማንያን ሆይ አለ፣ አላህን ፍሩ አለ ጌታችን አላህ ሱብሓነሁ ወተዓላ። አተቅዋ ሚነል ኢማን ወናዳና ቢያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች አለ። ቅስቀሳ ለማድረግ ነው አላሁ ሱብሓነሁ ወተዓላ። እናንተ አማንያን ሆይ አላህን ፍሩት አለ ጌታችን። ወቁሉ ቀውለን ሰዲዳ፣ እውነተኛ ንግግር፣ ቀጥተኛ ንግግር፣ የተውሂድን ቃል ተናገሩ አለ አላሁ ሱብሓነሁ ወተዓላ። እናንተ አማንያን ሆይ አላህን ፍሩ አለና ወቁሉ ተናገሩ በሉ ቀውለን ሰዲዳ አይ ቀውለን ሲድቃ አይ ቀውለን ሰዋባ አይ ቀውለን ፊህ ሰዋብ አይ ከሊመተ ላኢላሃ ኢለላህ ሙፈሲሮች እንደሚናገሩት ማለት ነው። ቀጥተኛ ንግግር ተናገሩ አለ አላህ። ምንድነው ቀጥተኛ ንግግር? እውነተኛ ማለት ነው አሉ። ቀውለን ሰዲደን ማለት አይ ቀውለን ሲድቃ እውነት የሆነ ንግግር ተናገሩ።
እውነትነት ያለው ንግግር ተናገሩ። አትዋሹ፣ አትቅጠፉ፣ አታጭበርብሩ፣ አታስመስሉ። እውነተኛ ንግግር፣ ቀጥተኛ ንግግር፣ እውነተኛ ንግግር ተናገሩ። እውነተኞቹ ነው። አትዋሹ። ወቁሉ ቀውለን ሰዲዳ ኢተቁላህ እኮ ብሎ ነበር አላህ። ኢተቁላህ አላህን ፍሩ ብሎ ወቁሉ ቀውለን ሰዲዳ አልቀውሉ ሰዲዱ ወልቀውሉ ቢልቀውል ሰዲድ ሚነ ተቅዋ። እውነት መናገር እኮ ከተቅዋ ነበር። ኢተቁላህ ብሎ ገልጾት ነበር። ነገር ግን ወቁሉ ቀውለን ሰዲዳ ያለውን በዐጥፍ አመጣው። ለምን ካላቸው በዐጥፍ ያመጣው ኢህቲማም እንዲሰጠው ነው። ኢህቲማም እንዲሰጠው ኻስ ሲመጣ ዓም ላይ ማዕጡፍ ነው። በሚመጣበት ሰዓት የቁል ዑለማኡል በላጋ አውል ኡሱልዩን እንዲህ ብለው ይላሉ። ምንድነው? من أجل الاهتمام على حد قوله عز وجل حافظوا على الصلوات والصلاة الوسطى وقوموا لله قانتين. حافظوا تتبابقوا تكرستوا على الله على الصلوات أمست وقت صلاة تكرستوا تطبقوا على والصلاة الوسطى بتليم تلاقوان جزيان معناته الصلاة وهي صلاة العصر على الصلوات استقبت النبر إنه عطفها من أجل الاهتمام يبلت تكرة النسطات الله سبحانه وتعالى لبتشوا متأنا دمرا أما جمر يوست قد تقبع نبر. ስለዚህ አሁንም ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች እተቁላህ አላህን ፍሩ፣ ሶላትም ስገዱ፣ ጾማችሁንም ጾሙ፣ የእናት አባት ሐቅ ጠብቁ፣ የባለቤቶቻችሁን ሐቅ ጠብቁ፣ የጎረቤት ሐቅ ጠብቁ፣ የጓደኞቻችሁን ሐቅ ጠብቁ፣ እውነት ተናገሩ፣ እንዳትዋሹ፣ እንዳትቀጥፉ ውስጡ ነበረ። ወቁሉ ቀውለን ሰዲዳ የሚለውን አጥፍ አድርጎ አመጣው። ለምን? ትኩረት እንዲሰጠው። ቀጣፊ እንዳንሆን፣ ውሸታ፣ አጭበርባሪ፣ አምታች፣ አስመሳይ ተድሊስ እንዳትጠቀም። ገበያተኛ ነህ፣ ነጋዴ ነህ፣ ኩን ሷዲቀን ፊ በይዕክ፣ በሽያጭ ላይ እውነተኛ ሁን። ሐቋን ነጭ ነጯን ተናገር። አታድበስብስ፣ አላህ በረካ እንዲያደርግልህ። አታምታታ፣ አታጭበርብር፣ አታስመስል። ነብዩ አለይሂ ሰላቱ ወሰላም ከለታት አንድ ቀን የሆነ ገበያተኛ ሰውዬ እህሉን ቆልሎ ይሸጣል እና ነብዩ አለይሂ ሰላቱ ወሰላም ምርት ውስጥ እጃቸውን አስገቡና ሲያወጡት እርጥበት ያለውን አመጣ። ይህ እጃቸው ይዞ ወጣ። ማሃዳ ያ ሷሂበ الطعام አሉት። አንተ የዚህ እህል ባለቤት ወይ ምንድነው ይሄ አሉት። ከስር እርጥብ ነው ከላይ ደረቅ ነው። ቃለ አሷበተሁ السماء ዝናብ ዘንቦበት ነው ያ ረሱላህ። ታዲያ አፈላ ጃአተሁ ፊል አዕላ ለምን ከላይ አታደርገው ነበር? ከየራሁ ናስ ሰዎች እንዲያዩትና እንዲጠነቀቁ ለምን ከላይ አታደርገውም? እርጥቡን ከስር ደረቁን ከላይ ለምን አደረግ? መን ገሸና ፈለይሰ ሚና፣ እኛን ያታለለ ከኛ አይደለም፣ ባህሪው የኛ አይደለም አሉ ነብዩ አለይሂ ሰላቱ ወሰላም። ተመልከት እንግዲህ ገበያ ላይ ምን ያደርጋሉ? እርጥቡን ከስር አድርጎ ደረቁን ከላይ አድርጎታል። የዚች አይነት እውነተኛ አለመሆን በይዕ ላይ የዚህ አይነት ተመሳሳይ አለ ማህበረሰባችን ውስጥ ማለት ነው። ሞባይል ጠጋኝ ጥሩን ውስጥ ላይ ያለውን ዕቃ ያወጣና ኦሪጂናሉን አዲስ ያደርግበታል፣ ሌላ እድሜ የሌለውን ማለት ነው። ሙዝ ነጋዴ ቅቤ ነጋዴ ሙዝ ይጨምራል። ማር ነጋዴ ሱካር ይጨምራል። በርበሬ ነጋዴ ቀይ ገል ይጨምራል። ሌላ ምንድነው ያለው? በርበሬ ነጋዴ ውሃ ያርከፈክፋል ክብደት እንዲኖረው። አጂብ ያ አላህ። መን ገሸና ፈለይሰ ሚና። እውነተኛ ሁን፣ አላህ በረካ ያደርግልሃል። በርበሬ ላይ ውሃ አርከፍክፎ እህል ውስጥ የሆነ ነገር እንክርዳዱን ደምሮ ወይም ብዙ በብዙ የሚያስረክበው ከሆነ አስመጭና ላኪ ከሆነ ብዙ ጊዜ እህል ላይ ምርት ላይ መካከል ላይ ድንጋይ ምኑ ሊጨምሩ ይችላሉ፣ ጓል ምኑ ሊጨመር ይችላል። አጃኢብ ነገር ማለት ነው ሲሰሩ። ይህን ሰርቶ የሚያመጣው ብር ምንኛ ጤነኛ ይሆናል ይህ ሰው? እንዴት ጤነኛ ይሆናል? ይሄ ሀብት ነው እንደ ወንድምዬ። መን ገሸና ፈለይሰ ሚና፣ ከኛ አይደለም ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህች አረፍተ ነገር ታስፈራለች። ዑለማዎች ከኛ አይደለም ማለታቸው ነብዩ አለይሂ ሰላቱ ወሰላም
የኛ ባህሪ የተላበሰ አይደለም እንደኛ ጥሩ ባህሪ ተላብሶ የሚንቀሳቀስ አይደለም እያሉ ነው እንጂ ሙስሊም አይደለም ማለት ነው አሉ። ከፊሎቹ ነብዩ ለዛቻ ተናግረውታል እንደነበረ ፈሰረህ እለፍ ነው የሚሉት። ይሄ ነብዩ ጠፍቷቸው አይደለምና من غشنا فليس منا ከባድ ነው። ለማንኛውም ከባድ አሚሩሃ ከማ ጃአተን ቢሆን ያስፈራል ነብዩ አለይሂ ሰላቱ ወሰለም። ስለዚህ አዩሃ ታጅር አው አዩሃ ቱጃር ነጋዴዎች ወይ አንተ ነጋዴ ሆይ ኩን ሷዲቃን ፊ በይዕክ ሽያጭህ ላይ እውነተኛ ሁን። ነጋዴው ሆይ አታምታታ። የቻይናውን ጃፓን እያልክ አታምታታ። ያንዱን ልጣፍ ሌላው ላይ እየለጠፍ አታምታታ። የህንዱን መድኃኒት የጀርመን ነው እያልክ አትሽጥ። አላህን ፍራ። ኩን ሷዲቃን ያ አዩሃ الذين آمنوا اتقوا الله وقولوا قولا سديدا አይ ሰድቃ በሚለው ስትሄድ አትዋሹ ማለት ነው። ወላሂ ውሸት የሚባለው ነገር በጣም ያስጠላል። ሐታ ራሱ እነማን ይጠነቀቁት ነበር? ኩፋሮች ሙሽሪኮች ይጠነቀቁት ነበር ውሸታም ላለመሆን። ለምን? لأن الكاذب يسقط عن أعين الناس ከሰዎች እይታ ይወድቃል፣ ክብሩ ይቀንሳል። አንድ ጊዜ ጠብ ካልኩ ውሸት ከተገኘበት በኋላ አጠግረው በጣም ከባድ ነው። ውሸት ለምን ተዋሻለህ? ገንዘብ ለማግኘት፣ ክብር ለማግኘት ዋሽተህ ያመጣው ገንዘብ ይበላ ምንም ጤናማ አይሆንም ለአንተ። ወይ በሕክምና ታወጣዋለህ ወይ በሆነ ነገር ታወጣዋለህ፣ የትም አትደርስም። ስለዚህ ወሬህም ላይ ነጋዴ ነህ ኩን ሷዲቃን፣ ገበሬ ነህ ኩን ሷዲቃን ስትሸጥም ማለት ነው። ዓሊም ነህ ኩን ሷዲቃን፣ ዳዒ ነህ ኩን ሷዲቃን ስትናገር እውነተኛ ሁን። ጓደኛ አለህ ለጓደኞች እውነት ተናገር፣ እውነተኛ ሁን። ሐቋን ተናገር፣ ነጭ ነጯን አትዋሽ፣ አትቅጠፍ፣ አታስመስል። የሚያስመስል ሰው መጀመሪያ ደረጃው የወረደ ነው። ተድሊስ ተልቢስ አትጠቀም፣ ኺዳዕ አትጠቀም። ሷዲቅ እውነተኛ ሰው ጀግና፣ የጀግና ባህሪ ነው እውነት። የሚያጭበረብረው የሚያምታታው የኢኮኖሚ ስጋት ራሱ ቦቋቃነት ነው። አንድ በል ለጓደኛው ዋሽቶ ይናገራል፣ ቦቋቃ ስለሆነ ነው። ነጯን ነግሮ ጓደኛው ከወደደ ወደደው፣ ከጠላው ይጥላው። ነገር ግን አይጠላው፣ ሐቅ ነው። እንትና አሁንም እኮ እናውቃለን መንደር ውስጥ እንትና እሱ ፊት ለፊት ነው እንዳለ፣ ኧረ እሱ መደባበቅ አያውቅም ነው የሚለው። ይሄ ነው ባህሪ የምናውቀው ወንድሞቻችን መካከል ላይ። እንደው ነጯን ነው የሚናገረው። የመመቅጠፍ ወደዚህ ሲጠማዘዝ የምታየውን ሰው ከ3 ከ4 ጊዜ በኋላ ወላሂ በጣም ይደብርሃል ስታየው። ለምን? የሆነ ነገር አጥፍቶ ሐቋን አይነግርህም። በቃ መውጫ ማምለጫ ነው የሚፈልገው የሚለው ነገር አንተ አእምሮ ውስጥ ራሱ ይወድቃል። የዛን ጊዜ ነው يسقط عن أعين الناس፣ ደረጃው ከሰዎች አይን ይወድቃል፣ ክብሩ ይቀንሳል ማለት ነው። ስለዚህ ወቆሎ ቀውለን ሰዲዳ አይ ሷዲቃ እውነተኛ ንግግር ተናገሩ፣ አይ ሶዋባ ትክክለኛ ንግግር ተናገሩ። በዚህም የፈሰሩ ዑለማዎች አሉ። ሶዋብ ትክክለኛ ሸሪዓ ጋር የገጠመ ሸሪዓ ሐራም ያላለው ሸሪዓ ክልክል ያላደረገው ሸሪዓ ወንጀል አመስ ማዕሲያ ያላደረገው ትክክለኛ ሸሪዓ የሚደግፈውን ንግግር ተናገር። ሐራም እንዳታወራ፣ ሐራም ነገር እንዳትናገር። የምትናገረው እውነትም ቢሆን ነገር ግን ሐራም ከሆነ ሐራም ነው፣ ክልክል ከሆነ ክልክል ነው። ያን እንዳታወራ። ወይንም ወቁሉ ቀውለን ሰዲዳ ከሊመተ ላኢላሃ ኢላላህ በሉ፣ ይህን ተናገሩ ማለት ነው አሉ። ስለዚህ ሙፈሲሮች ኡሱሉ ተፍሲራቸው ላይ ሲያመጡ 3 ይሁን 4 ተፍሲር አንድ ቁርአን አንቀጽ ላይ ከመጣ ሙተጓድ ካልሆኑ፣ ካልተቃረኑ፣ ካልተለያዩ ሁሉንም ያስተናግዳል፣ ሁሉንም ይቀበላል። ወቁሉ ቀውለን ሰዲዳ ከሊመተ ተውሂድም በለው አው ቀውለን ሰዋ አው ቀውለን ፊሂ ሲድቅ አው ሷዲቃ፣ ይህም ብትናገር ችግር የለም ብትፈስረው ማለት ነው።